በአዲስ አበባ ከተማ አስተዳደር ለ2017 ዓ.ም የትምህርት ዘመን የመንግስት ትምህርት ቤቶች የተማሪዎች ምዝገባን በኦንላይን እያከናወኑ ይገኛሉ። ፋና ቴሌቪዥን የተማሪዎች ምዝገባ ሂደቱን ቅኝት ባደረገባቸው በልደታ ክፍለ ከተማ የልደታ ልማት የመጀመሪያና መካከለኛ ደረጃ ትምህርት ቤት እንዲሁም በቂርቆስ ክፍለ ከተማ እድገት በህብረት የመጀመሪያ ደረጃ ትምህርት ቤት ምዝገባ ሲያከናውኑ ያገኘናቸው ወላጆችም በኦንላይን ምዝገባው ቀልጣፋ አገልግሎት እያገኙ መሆኑን ተናግረዋል። በጣም ደስ ይላል። ከበፊቱ እኛ ካለንበት ከበፊቱ አሁን በጣም የተለየ ነው። ለእኛ ራሱ የተለየ ትምህርት እየወሰድን ለልጆቻችን ደግሞ በጣም ደስ የሚል ነው። በቃ በዚህ ቢቀጥል ደስ ይለናል። ኦንላይን ስለሆነ ሁሉ ነገር ቀልጣፋ ነው። እኔ አሁን ከመጣሁኝ በጣም አጭር ደቂቃ ነው። ሁሉም እንትኑን ይዘው ነው የሚሰሩት ማለት ነው። እና ይሄ ነገር በጣም አሪፍ ተመችቶኛል። እኔ በጥሩ ሁኔታ ነው ያስተናግዱን ያለሁት ማለት ነው። እንትና ያለ ነገር የለም። ማብራት ጠፍቶ ነበር። ማብራት ደግሞ አሁን መጣ። ሌሎቹ ኮኔክሽኖቹ ምናምኑ በቃ እንደ ኮኔክሽን እንደ ሰው ብዛት አክቲቭ ብዙም አክቲቭ ባሆንም እኔ ራሴን ቶሎ ጨርሻለሁ ማለት ነው። ለወላጆች ስለ ምዝገባው ቅድመ ሁኔታዎችና አስፈላጊ መረጃዎች ዙሪያ በተለያዩ መንገዶች ግንዛቤዎች መፈጠራቸውም ነው የተገለጸው። የኦንላይን ምዝገባውን የልደት ካርድን ጨምሮ አስፈላጊ የሆኑ መረጃዎችን እስካን በማድረግና አንድም መረጃዎችን ወደ ትምህርት ቤት ይዞ በመሄድ መመዝገብ ሲሆን፣ በሌላኛው መንገድ ደግሞ ተማሪዎችም ይሁን ወላጆች ባገኙበት አጋጣሚ የእጅ ስልኮቻቸውን በመጠቀም መመዝገብ የሚችሉበት ነው። ፎቶ ቤት ሄደ እስካን ታደርጋለህ፣ ከዛ በፍሌሽ ታመጣለህ ወይም በቴሌግራም ይላክልሃል። እንደ በፎቶ ቤት ማለት ነው። ከቴሌግራም ደግሞ በዚህ መጥተህ ሴንድ ታደርጋለህ። እንደ በፊቱ ወረፋ የለም። በርግጥ ቤት መሆን እኮ ኦንላይን መመዝገብ ትችላለህ ማለት ነው። ይሄ ነገር እኔ እንደምረዳው ማለት ነው። እኔ አዲስ አስመዝጋቢ ስለሆንኩኝ አንዳንድ መረጃዎችንም እዚህ እንትን ስላለ የመጣሁት ይሄ አሁን ቤት ውስጥም ከስራም እየሰራ መመዝገብ ትችላለህ ማለት ነው። ኦንላይን ሆነ ማለት ነው። ስለዚህ በጣም አሪፍ ነው። 10% የሚሆነው ኦንላይን ራሳቸው እየመዘገቡ ይገኛሉ። መረጃ ላይ አሁን ብዙዎቹ በቃ እዛ እንትን ያሉት ይመዘግባሉ፣ ኦንላይን ላይ እየመዘገቡ ይገኛሉ። ግን የመረጃ መዛባት አለ ወይም ይቀይሩታል። እንደዛ አፕሎድ ሲያደርጉ አንዱን ከሌላ እንዲያደርጉ ስለሆነ እየደወልንላቸው እየመጡ እየተስተካከለ ይገኛል። የምዝገባ ስርዓቱ አዲስ እንደመሆኑ መጠን የሲስተም መቆራረጦች እንደ ተግዳሮት የተነሱ ሲሆን፣ ይህ የኦንላይን ስርዓት ወደ ስራ መግባቱ ግን በተለይ የተማሪዎችን መረጃ አያያዝ በማዘመኑ ዙሪያ ጉልህ ሚና ይጫወታል ነው የተባለው። ተማሪውን ለመከታተልም በየዕለቱ እዚሁ ኮምፒውተር ላይ ማየት ይቻላል። በፊት ሰነዶች አገላብጠ ምናምን እንደዚህ አይነት ነገር የምታየውና አሁን እዛ ሁሉ ነገር በየቀኑ ቼክ ማድረግ ስለሚቻል ስራዎችን አቅሏል ማለት ይቻላል። እና ትምህርት ሚኒስቴርም እያንዳንዱን ትምህርት ቤት ተደራሽ አድርጎ ያለውን ነገር አቋራጭ ተማሪ ማን ነው የሚለውን ለማየት የሚያስችል ስለሆነ የትክክለኛ መረጃ ከማግኘት አንጻር በጣም ጥሩ ስራ ላይ ነው ያለው። ጥሩ ነው፣ መልካም ነው። ወደ ዲጂታሉ መግባቱ ያው ጠቀሜታው ብዙ ነው የሚሆነው። የተማሪ አሁን ምዝገባው እንደዚህ ሆነ እንጂ ሪፖርት ካርድን ወላጅ እዚያው መከታተል ይችላል። ቀጣይ አብረው የሚሄዱ ብዙ እንትኖች አሉ። ወደ 6 ወደ 7 እንትኖች አሉት፣ ፊቸሮች አሉት። የመጀመሪያው ነው የተማሪ ምዝገባ። ቀጥቶ ደግሞ የተማሪ ውጤትን ወላጅ ቤቱ ሆኖ አክሰስ የሚያደርግበት ሁኔታ ይኖራልኝ። ሰርቲፊኬታቸውን እዚያው ላይ ፕሪንት አድርገው ማውጣት ይችላሉ። ምንላመደው ከሆነ ስራን ያቀልልናልኝ። ሁሉም ነገሩን የተማሪን ባህሪ የቀሪ ያርፋጀ ምኑን ነገሩም አብረው በዚያው መከታተል ይችላሉ። የተማሪዎች ምዝገባው ሐምሌ 1 ቀን 2016 ዓ.ም እንደተጀመረና ይህም መራዘሞች እስካልተፈጠሩ ድረስ እስከ ሐምሌ 15 ቀን የሚቆይ መሆኑ የተገለጸ ሲሆን ቅኝት ባደረግንባቸው ትምህርት ቤቶች በእስካሁኑ ሂደት ወደ 50% የሚሆኑት ተማሪዎች በኦንላይን መመዝገባቸው ተነግሯል። ይሁን እንጂ በአንዳንድ ትምህርት ቤቶች ወላጆች የምዝገባ ክፍያ እንዲከፍሉ እየተደረገ መሆኑን ከወላጆች ተነስቷል። በልደታ ልማት ትምህርት ቤት ያገኘናቸው ወላጆች ይህን ጉዳይ አንስተዋል። 150 ብር ነው አሁን ባለው ሁኔታ ደግሞ ሌላ ቦታ ብትሄድ ምን ያህል እንደሚከፈል እናውቀዋለን። እዚህ 150 ብር ነው። ሌላ ቦታ 500 ነው የተባልኩት። 4 ልጅ የሚያስመዘግባለ 5 ልጅ አለ። እዚህ ጋር ግን ያለው ዋጋ 150። ለዚህ በወላጆች ዘንድ ለተነሳው ቅሬታም የትምህርት ቤቱ ርዕሰ መምህር ምላሽ ሲሰጡ እንዲህ ብለዋል። ምዝገባ የሚባል ክፍያ የለም። መምህራን ሲሰሩላቸው መብራት ሲጠፋ ምናምን የካርድ ይሞሉላቸዋል። አሁን ምንድነው ሌላ ቦታ ግማሽ ቀን ነው የሚሰሩት። እኛ እስከ 10 ሰዓት እየመዘገብን ነው። መብራት ይጠፋል፣ በተደጋጋሚ መብራቶች ይጠፋሉ። ካርድ በስልካቸው ነው እየሰሩ ያሉት። እንትኑ ብዙ ኮምፒውተር ነው ያሉን። እስካን ማድረግ አይችሉም ኮምፒውተሮች። እስካን የሚያደርጉትም በዛ ነው። ስለዚህ ኢንተርኔት የሚቆራረጥ እንደዚህ ነገሮች ስላሉ ወላጆች ላለመጉላላት ወይ ደግሞ ኢንተርኔት ቤት ሂዱም ሲባሉ እዛ መረጃዎቻቸውን አንድ መርጅ አድርገው ነው የሚልኩልን። እንደገና ሌላ መጉላላት ስለሆነ እዚህ ያለው ነገር በእነሱ ፍቃድ ነው እንጂ የተገደደ ማንም ወላጅ የለም። አቅም
እንዲህ አይነት ነገር የሌለም ካሉ እኔ ጋር እየመጡ እየመራውላቸው ነው ያለውና እየተመዘገቡ ነው ያሉት። እሱንም ማሳየት ይቻላል። መረጃዎች ከምንም ከክፍያ ግዴታ አይደለም። ተስማምተው አይደለም ቃለ ጉባኤ ይዘው ወስነው እኛ መምህራኖችን በዚህ እንደግፋለን እነሱ ደግሞ ይሄንን ያፍጥኑልን በሚል ነው እንጂ ግዴታ የተቀመጠ የለም። ከዚሁ ከተማሪዎች ምዝገባ ክፍያ ጋር ተያይዞ ከወላጆች ዘንድ ለሚነሱ ቅሬታዎች በቀጣይ ቀናት በሚመለከተው አካል ተገቢውንና ሰፊ ምላሽ በማሰጠት መረጃዎችን የምናደርስ ይሆናል።